ለሌሎች ክሪስማስ እንደሚከበር ጃንዋሪ 1 ያ አዲስ ዓመት እንደሆነ እናውቃለን። ታሪኩ እንዲህ ነው። በመጀመሪያው የዓለም ጦርነት ጊዜ አውሮፓ ይተራመሳል። አፍሪካ ብዙ የሚያስበው ሰው ያለ አይመስለኝም። ጦርነት ውስጥ ነው ያለው እና ነገሩ ዲሰምበር 25 ነው። የጀርመን ጦር ምሽግ ውስጥ ተቀምጧል። ከዛ በኩል ደግሞ የፈረንሳይና የእንግሊዝ ጦር ሌላ ምሽግ ላይ አለ። ምሽጉ ብዙ ርቀት የለውም፣ ምክንያቱም በዛን ጊዜ የነበረው መሳሪያ ብዙ ሩቅ ስለማይተኩስ ወታደሮቹ ቅርብ ለቅርብ ነው ያሉት። ቅርብ ለቅርብ ያው ሳንጃና ዲሞትፎር ሊሆን ይችላል ብዬ አስባለሁ። እና ዲሰምበር 25 ገና ቀን ለወታደሮቹ ረሺድ ምግብ ታድሎላቸዋል፣ ስጦታም ተሰጥቷቸዋል። አንድ የጀርመን ወታደር በአገሩ ወታደር ከመሆኑ በፊት የበርሊን ኦፔራ ወይም ቲያትር ቤት መዝሙረኛ ነበር። መዝሙረኛ ስጦታውን ከተቀበለ በኋላ መሳሪያውን ደቅኖ ቁጭ ብሎ ተኝቶ ማነው እዛ ምሽግ ውስጥ ቁጭ ብሎ መዝሙር ይጀምራል። የገና መዝሙር ነው። በዚህ በአውሮፓ ላይ በጣም የታወቀ በብዙ ቋንቋ የተተረጎመ መዝሙር ነው። በጀርመንኛ እንዲህ ይላል። ትንሽ ጀርመንኛ ሞክራለሁና ሲለናክት ሃይሊገናክት ይላል። መዝሙሩን እየዘመረ ሲሄድ ሞቅ ብሎት ብድግ ብሎ ተነሳ ከምሽጉ። ሲለናክት ሃይሊገናክት ዘምር የዚህ የጀርመን ወታደር በሙሉ መዝሙሩን ማቀጣጠል ጀመረ። ከዛ በኩልም ነገሩ ጀርመንኛው ትንሽ ሸፈፍ ያለ እንግሊዘኛ ይመስላል እና በእንግሊዘኛው ስቲል ናይት ሆሊ ናይት ማለት ነው። እሱም በእንግሊዘኛም አለ፣ ዩቲዩብ ውስጥ ታገኛላችሁ። በጀርመንኛም አለ፣ በፈረንሳይኛም አለ። ተመሳሳይ ነው ሜሎዲው። ከዛ በኩል ያሉ ወታደሮችም ገባቸው ምን እየተዘመረ እንዳለ። ሲለናክት ሃይሊገናክት የዛኛው መቀበል ጀመረ። ስቲል ናይት ሆሊ ናይት እያለ መዘመር ጀመሩ። ብድግ ብለው ተነሱ፣ መሳሪያ አስቀመጡ። ይሄ እውነተኛ ታሪክ ነው፣ የሆነ ታሪክ ነው፣ ድራማ አይደለም። የጀርመን ወታደር ሁሉ መሳሪያ አስቀመጠ፣ ብድግ ብለው ተነሳ። የፈረንሳይና የዚህ የእንግሊዝም ወታደር መሳሪያ አስቀመጠ፣ ብድግ ብለው ተነሳ። መዝሙር በጦር ሜዳ ማስተናገድ ጀመሩ። ሲለናክት ሃይሊገናክት እያሉ በአማርኛ የሰላም ምሽት፣ ቅዱስ ምሽት እያሉ ይዘምራሉ። መጨረሻ ምሽጋቸውን ለቀው ወጡ። ወደ ሜዳ ተቀራረቡ፣ ተገናኙ። ጊፍት መሰጣት ጀመሩ፣ ስጦታ መቀያየር ጀመሩ። ትንሽ ቆይተው ጨዋታ ጀመሩ፣ ኳስ ሰሩ ከጨርቅ። ጦርነት ቀረ። የሰላም አለቃ ኢየሱስ አሜን። የሰላም አለቃው ኢየሱስ በጦር ሜዳው ላይ ሰላም አመጣ። ኢየሱስ ጌታ ነው። አሜን። የሰላም አለቃው በጦር ሜዳ ውስጥ ምን አመጣ? ሰላም አመጣ። ክብር ለእግዚአብሔር ይሁን። ለተወሰነ ቀን ጦርነት አልነበረም፣ ሰላም ነበረ። ባለፈው መጋቢ ሲፈራ ሁለታ በደንብ አምስቱን ስሞች በደንብ ለኛ አብራርቷል። አምስተኛው የሰላም አለቃ ይላል። ኢየሱስ ምንድነው? የሰላም አለቃ ነው። ዛሬ በዛ መንፈስ እንሄዳለን። የሰላም አለቃ ሰላምን በምድር ላይ ያመጣል። ሰላምን በቤተ ክርስቲያን ውስጥ ያመጣል። ሰላምን በቤተሰብ ውስጥ ያመጣል። ሰላምን ለግለሰቦች ያመጣል። አንዳንድ ጊዜ እኛ እርስ በርስ ለራሳችን ስንጣላ ብንውልበት ቀን አለ። ከማንም ጋር ሳይሆን ከራሳችን ጋር። ሰላም ለእያንዳንዳችን። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ወደ ምድር የመጣው ሚሊዮኔር ቢሊዮኔር ለማድረግ አይደለም፣ ከዛ ያለፈ ነው። አንዳንድ ትንቢቶችን ሰማለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ 17 አይሱዚ አያለው፣
አፍሪካ ላይ የታወቅ ነጋዴ ትሆናለህ። ኢየሱስ ዓላማው አንተን አፍሪካ ላይ የታዋቂ ለማድረግ አይደለም። ከሞት ወደ ሕይወት፣ ከኃጢአት ባርነት ወደ ነፃነት። ሁለት አይነት ባርነት አለ። አንደኛው ባርነት የኃጢአት ባርነት ነው። ሁለተኛው ባርነት የሰው ባርነት ነው። በዓለም ሂስትሪ ውስጥ ብዙ ሰዎች የሰው ባሪያ ሆነው ያውቃሉ። እውነት ነው ውሸት ነው? መጽሐፍ ቅዱስ የእስራኤል ሕዝብ የግብፅ አገር የግብጾች ባሪያዎች ነበሩ። ያዕቆብ የላባ ባሪያ ነበረ። ስለዚህ የኢየሱስ ክርስቶስ እዚህ ምድር ላይ መገለጥ ዋናው ሀብታም ሊያደርግ ይችላል፣ በጣም ጤነኛ ሊያደርግ ይችላል፣ ቢሊየነርም ሊያደርግ ይችላል፣ ሚሊየነርም ሊያደርግ ይችላል። ዋናው ግን እሱ አይደለም። ከኃጢአት ባርነት ወዴት? ፍሪደም፣ ወደ መንግሥተ ሰማያት። ሁለት ክፍል መጽሐፍ ቅዱስ አነባለሁ። አንደኛው አዲስ ኪዳን፣ ሁለተኛው ብሉይ ኪዳን ውስጥ እናነባለን። ሶስት ሕፃናት እናያለን። ልደቱ የኢየሱስ ነው። ነገር ግን ምድር ላይ ሰዎች ድንገት አይገለጡም። ከነሱ መሃልም ልዩ ተልእኮ ይዘው ምድር ውስጥ ይገባሉ። ምን ተልእኮ አልኳችሁ? ልዩ ተልእኮ ይዘው ይገባሉ። ያ ልዩ ተልእኮ ሲሰጥ በልዩ ሁኔታ ቤተሰብ ጋር እግዚአብሔር ይመጣል። አንደኛ ሙሴ ነው። ሙሴ በልዩ ተልእኮ የተወለደ ነው። ዮሐንስ በልዩ ተልእኮ የወጣ ነው። ኢየሱስ በልዩ ተልእኮ ምድር ላይ ገባ ነው። ልዩ ተልእኮ ይዞ የሚገቡ ምድር ላይ ሰዎች አሉ። ሊያውቁ ይችላሉ፣ ላያውቁ ይችላሉ። ጉዟቸው ላይ ያ ልዩ ተልእኮ ይገለጣል። እስቲ መጽሐፍ ቅዱስ እንከፍትና ሉቃስ ወንጌል ምዕራፍ 2 እንከፍታለን። ምዕራፍ 2 ከ1 ጀምሮ አነባለሁ። ሉቃስ ወንጌል ምዕራፍ 2። በዚያን ወራት የዓለም ሁሉ እንዲጻፍ ከአውግስቶ ቄሳር ትእዛዝ ወጣች። ቀሬኔዎስ በሶሪያ አገር ገዢ ነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማ ሄደ። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃ ወራት በደረሰ የበኩር ልጇን ወለደች። በመጠቅለያም ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበራቸው ግርግም አስተኛችው። በዚያን ምድር መንጋዎቹን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋልና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገት ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው በጎ ፈቃድ አሉ ይላል። ምን ሰላም? ክብር ለእግዚአብሔር ይሁን። ኦሪት ዘጸአት ምዕራፍ 2 እንሄዳለን። ድንቅ ቃል አለ እዛም። እንዲህ ይላል፣ ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅን ወለደች። ስሙም መልካም እንደሆነ ባየች ጊዜ 3 ወር ሸሸገች። ደግሞ ልትሸሽጎ ባልቻለች ጊዜ ደንገል ሳጥን በእርሱ ወስዳ ዝብጥና ቅጥራን ለቀለቀችው። ሕፃኑም አኖረችበት፣ በወንዝ ዳር ባለ በቄጠማ ውስጥ አስቀመጠችው።
እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖን ልጅ ልታጠብ ወደ ወንዝ ወረደች። ደንገጥሮችም ወንዝ ዳር እየሄዱ ነበር። ሳጥኑም በቄጠማ ውስጥ አየችው። ደንገጥሮች ልካ አስመጣችው። በከፈተች ጊዜ ሕፃኑም አየች። እነሆ ሕፃኑ እያለቀሰ ነበረ። አዘነችለት። ይህ ከዕብራውያን ልጆች አንዱ ነው አለች። እህቱም ለፈርዖን ልጆች ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽ አለቻት። የፈርዖን ልጅም ሂጂ አለቻት። ብላቴናውም እህቱም ሄዳ ሕፃኑን እናጠራች። የፈርዖን ልጅ ይህን ሕፃን ወስደሽ አጥቢኝ፣ ዋጋሽን እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑ አደገ። ወደ ፈርዖን ወደ ልጅም ወደ አመጣችው። ለእርሱም ልጅ ሆነላት። እነሆ እኔም ከውሃ አውጥቼዋለሁ ስትል ስሙን ሙሴ ብላ ጠራችው ይላል። the movers and shakers የሚያነቃንቁ ሰዎች ሲስተምን ስታተስ ኮ የቆየ ሲስተምን ሊነቃነቅ ያልቻለ ሲስተም ወደ ትልቅ ትርጉም ያለውን ነገር አነቃንቀው የሚሄዱ ሕፃናት ዛሬ ልደቱን የምናከብረው የጌታችን መድኃኒታችን ኢየሱስ ክርስቶስ አንዱ ነው። ሌላ ብሪፍሊ ቢያልፍም ዮሐንስ ከነሱ መሃል ይበደባል። ሶስተኛው አነቃንቀው ያለፈው ሙሴ ነው። ቅድም እንዳልኳችሁ አንዳንድ ልጆች ምድር ላይ ሲገቡ ወይም እዚህ እናንተ መሃል ብትሆኑ ትችላላችሁ። ምክንያቱም እነ ሙሴ ሚሽናቸውን ያወቁት ከኋላ ነው። ተልኮ አለ። ኢየሱስ እዚህ ምድር ሲገባ ዝም ብሎ ሳይሆን ተልኮ አለ። ዋናው ተልኮ እኛ ከኃጢአት ባርነት ወደ ፍሪደም ነፃነት። የነ ሙሴ ተልኮ ደግሞ ከግብፅ ባርነት የእስራኤላዊ ይዘው ወደ ከነዓን ምድር እንዲጓዙ ነው የተወለዱት። ታሪክ አለው። መጽሐፍ ላይ እንደምናውቀው ሙሴ አራተኛው ትውልድ ነው። የመጀመሪያው ትውልድ ያዕቆብ 70 ነፍስ ወደ ግብፅ ምድር ገባ ይላል። ከገባ በኋላ የመጀመሪያው ጀነሬሽን በጣም በቆንጆ ሁኔታ አሳልፏል። ሁለተኛ ጀነሬሽን ቆንጆ ሁኔታ አሳልፏል። ሶስተኛ ጀነሬሽን ይመስለኛል ቆንጆ ሁኔታ አሳልፏል። አራተኛው ጀነሬሽን ግን መከራ ውስጥ ገባ። ባሪያ ሆኑ። ቃሉ ሲናገር እንዲህ ይላል። በግብፅ ሀገር ላይ ዮሴፍን የማያውቅ ንጉሥ ተወለደ መጣ ይላል። ዮሴፍን የማያውቅ ንጉሥ መጣና ሕዝቡን ጨቆነ፣ አሰቃየ፣ ጭቃ ረጋጭ አደረገ፣ መከራ አበላቸው፣ ሕፃናትን ገደለ። ስለዚህ የእስራኤል ሕዝብ ጮኸ ይላል። ምን ሆነ? ጮኸ። ወደ እግዚአብሔር ጮኹ ይላል። የግብፅ አገር ንጉሥ ሞተ ይላል መጨረሻ አካባቢ ይልና ምን ይላል መሰላችሁ? ከዛ የእስራኤል ሕዝብ ከባርነት ብዛት የተነሳ ወደ እግዚአብሔር ጮኸ ይላል። ወደ እግዚአብሔር ጮኸ። እግዚአብሔር ጋር ድምፁ ወጣ፣ እግዚአብሔርም ሰማው ይላል። ከዛ በኋላ ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ቃል ኪዳን ምን አደረገ? አሰበ ይላል። አሰበ። ከዛ አያቸው፣ ማረግ ያለበትን አወቀ ይላል። አንድ ጀነሬሽን በፊት አንድ ቤተሰብ ለዚህ ፐርፐዝ ተመርጧል። ኦሪት ዘጸአት ምዕራፍ 6 ቁጥር 20 ላይ እንዲህ ይላል። 6:20 ላይ እምበረም ይላል ሄዶ ያጎትን ልጅ ኢዮካቤድን አገባት፣ እሷም ወለደች፣ ሙሴንና ማንን? አሮንን ወለደች ይላል። ሪከርድድ ነው። ብዙ ሕፃናት በዛ ጊዜ ተወልደዋል። ብዙ ሪከርድ የላቸው። These are the movers and shakers.
ሊያነቃንቁ ያሉ ከማን ጋር? ከእግዚአብሔር ጋር ሆነው ምድርን ሊያነቃንቁ፣ ግብፅን ሊያነቃንቁ ያን በባርነት ተገዝቶ ያለው ሕዝብ ይዘው ሊወጡ የተጠሩ ቤተሰብ አለ። ስለዚህ ቤታችን የሚወለዱ ልጆች ምናልባት እግዚአብሔር ካልገለጠ በስተቀር ምሽናቸውን ኋላ ሊነገር ስለሚችል በትልቅ እንክብካቤና ጥንቃቄ መያዝ አለብን። እግዚአብሔር ከቤተሰብ ጋር ምን አለው? ጉዳይ አለው። ከምን ጋር? ከቤተሰብ ጋር ጉዳይ አለው። የዚህ የቸርች ፋውንዴሽን ቤተሰብ ነው። የአገር መሰረቱም ቤተሰብ ነው። ጉዳይ አለው። እድሜያቸው ከጠለቀ በኋላ በእነሱ ካልኩሌሽን ጉዳያቸውን ከጨረሱ በኋላ ሙሴም ተበትኖ ሚዲያም አገር ገብቶ አሮንም ሌላ መስመር ገብቶ ወንድም ቤተሰብ ሞቶ ልጆች ሁሉ ተበትነው ወደ ሌላ አገር ወጥቶ ሚዲያም አገር አሮንም ሌላ ቦታ ሆኖ ማርያም ሌላ ቦታ ሆኖ እግዚአብሔር ጊዜ ሲደርስ እስቲ የእግዚአብሔር ጊዜ በሉ። ምን በሉ? የእግዚአብሔር ጊዜ በሉ። የእግዚአብሔር ጊዜ ሲደርስ እግዚአብሔር በእሳት ተገለጠ። ክብር ለእግዚአብሔር ይሁን። የእግዚአብሔር መልአክ ይላል በምን ተገለጠ? በእሾህ ቁጥቋጦ ውስጥ ተገለጠ ይላል። ጊዜው ሲደርስ ሰበሰባቸው። ሙሴን ሰበሰበው፣ አሮን አመጣው። ማርያም ኦሪት ዘጸአት ምዕራፍ 15 ላይ ትገለጣለች በአምልኮ ሰበሰባቸውና ጭቅጭቅ ነበር፣ ክርክር ነበር። ማን አንተ? እኔ አርጅቻለሁ፣ እኔ አልችልም፣ እድሜ 80 ዓመት ነው፣ ወንድሜም ትልቅ ነው፣ አርጅተናል ሁላችን፣ ይሄ የሚሆን ሚሽን አይደለም። ክርክር ከእግዚአብሔር ጋር። እድሜ ስንት ነው? ዋናውን ተልኮ ሲቀበል ሙሴ እድሜው 80 ዓመቱ ነው። ዋናውን ተልኮ አሮን ሲቀበል እድሜው 83 ዓመቱ ነው። ዋናውን ተልኮ ማርያም ጋር ሪከርድ አይደለም ስትቀበል እድሜው 86 ዓመቷ ነው ማርያም። እግዚአብሔር ሰበሰባቸው፣ አመጣቸውና ወደ ሚሽን አስገባቸው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ሃሌሉያ! የዕብራውያን አምላክ እግዚአብሔር እንዲህ ይላል ባሉ ከእሳቱ ጋር ተጋቡ። ከእሳት ጋር መጋባት ይሁን። አሜን። አለዛ መነዛዝ ነው የሚሆነው። ከእሳቱ ጋር ምን መሆን? መጋባት። ግብፅን አናወጡት፣ አንቀጠቀጡት። ግብፅን ፈርዖን ያኔ ማለት ዝም ብሎ አይደለም። በዚህ ጊዜ አሁን አሜሪካ እንደምንለው ነው። አንቀጠቀጡት፣ አነቃነቁት፣ ሼክ አረጉት። በቃ አሉ። ይዘው ወጡ። ከምን ባርነት? ከግብፅ አገር ባርነት ወዴት? ወደ ነፃነት፣ ወደ ከነዓን ምድር ጉዞ ጀመሩ። ያው ከነዓን ምድር ቆዩ። የብሉይ ኪዳን ዘመን አለፈ። ነቢያት መጡ፣ ብዙ ትንቢት ተናገሩ። አስተማሪዎች ወጡ፣ አስተማሯቸው። የግብፅ ሕዝብ ወደ ኋላ እየወደቀ አስቸገረ። ትንቢቱ ተዘጋ። የነቢያት መጽሐፍ ተዘግቶ 400 ዓመት አለፈ። እግዚአብሔር ኢየሱስ ክርስቶስ እንደሚመጣ የተወሰነው ያኔ መጀመሪያ አዳም ኃጢአት ሲገባ ነው። ይሄ ማቴዎስ ወንጌል ያለው ጄኔሎጂ የትውልድ ሐረግና ሉቃስ ወንጌል ያለው ጄኔሎጂ የትውልድ ሐረግ ያኔ አብ ወልድና መንፈስ ቅዱስ የትሪኒቲ ካውንስል ቁጭ ብለው ትውልድ ሐረጉን ያስቀመጡት ነው። ስለዚህ ሰዎች በዛ ሂስትሪ ውስጥ እየገቡ እየተጫወቱ ይወጣሉ። ጊዜው ደረሰ። የዚህ የብሉይ ኪዳን ዘመን ተዘግቶ የ400 ዓመት የዝምታ ዓመት ከመጣ በኋላ
ኢየሱስ የሚመጣበት the mover and shaker ከኃጢአት ባርነት ወዴት ወደ ነፃነት ወደ መንግስት ሰማያት የዘላለም ሕይወት የሚያስገባው ሕፃን መጣ። እሱ ሌላ ዝም ብሎ መምጣት አልነበረበትና አዋጅ ነጋሪ ያስፈልገዋል። ፎራነር ያስፈልገዋል። አንዳንዴ ነገሮች ሲዘጋጉ ኃጢአት ላይሆን ይችላል። እግዚአብሔር የሚይዛቸው ሰዎች አሉ። ሉቃስ ወንጌል ምዕራፍ 1 ላይ ሲናገር እንዲህ ይላል። ስለ አንድ ቤተሰብ ያወራል። ለዚያውም የካህኑ የአሮን ዘር የሆነ በሄሮድስ ዘመን የነበሩ ነገር ግን ነገራቸው ሁሉ የተያዘባቸው ካህናት የሆኑ በጽድቅ የሚመላለሱ በእግዚአብሔር ፊት ነውር የሌላቸው ነገራቸው የተያዘባቸው ምናቸው የተያዘ ነገራቸው የተያዘባቸው በእግዚአብሔር አጀንዳ ነገራቸው የተያዘባቸው ሰዎች ካህናት በቃሉ ልጅ ይጠይቃሉ የለም፣ ልጅ ይጠይቃሉ የለም፣ ልጅ ይጠይቃሉ የለም። እስቲ የእግዚአብሔር ጊዜ በሉ። እስቲ ድገሙሉ፣ የእግዚአብሔር ጊዜ በሉ። ክብር ለእግዚአብሔር ይሁን። በዛ በእግዚአብሔር ጊዜ ሲደርስ ዝም ብሎ አይደለም፣ መልአክ ነው የተገለጠው ከሰማይ ገብርኤል መጣ። ነገሩ ድንቅ ነው። በዳዊት ዘመን አንደኛ ዜና ምዕራፍ 4 ቁጥር ከ8 እስከ 15 ላይ ታንቡ ታገኛላችሁ። የካህናት ብዙ ስለሆኑ ዳዊት የአስተዳደር ሰው ስለሆነ ከፋፍሏቸዋል። ግርግር እንዳይፈጠር በ24 ከፍሏቸዋል። መጽሐፉ ሲናገር ይላል ከአብያ ክፍል የሆነ ዘካርያስ የሚባል ካህን ከአሮን ነገድ የሆነ ከማን ነገድ? ከማን ያልኳችሁ? ከአሮን። ኤልሳቤጥም የአሮን ነገድ ናት። ዘካርያስም ሁለቱም ከሊቀ ካህናት ወገድ የሆኑ አብያ ክፍል ከዛ ከ24ቱ 8ኛው ተርታ ነው። 24 አለ ማለት በአመት አንድ ቡድን 2 ጊዜ የሚደርሰው አንድ ቡድን ውስጥ ብዙ ካህን አለ። ቶታል መልክን እጣው ላይ ደርስ ይችላል። ነገር ግን የእግዚአብሔር አጀንዳ ስላለ ዘካርያስ ገደረሰ። ዘካርያስ የእስራኤል ሕዝብ ሁሉ ወክሎ እጣን ላጥን ወደ መቅደሱ በገባ ጊዜ በመቅደሱ ቀኝ በኩል መላእክት ቆመው ነበረ ይላል። እግዚአብሔር አለው መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷልና አትፍራ። ሚስትህ ኤልሳቤጥ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለችና ትዘረዝራለች። ዮሐንስ ምን አይነት ሰው እንደሆነ ዘረዘረ። ያው እንደምታወቀው ታሪኩ አላመነም ይላል። ዲዳ ሆነ። ሴትዮዋ ወደ ቤት ተመለሰ። ሴትዮዋ አረገዘች። 5 ወር ራሷን ሸሸገች። እግዚአብሔር በተመለከተበት ወራት እንዲህ አደረገኝ ብላ 5 ወር ራሷን ምን አደረገች? ሸሸገች ይላል። ዮሐንስ ተወለደ። ስታነቡ ይገኛል። ተወለደ። ከ6ኛ ወር ይላል። እሱን እንከፍታለን እናነባለን። who is Jesus? ብዙ ጊዜ ምናስበው ስለ ቤተ ክርስቲያን አንድ ቦታ ላይ ትነጠቃለች። ትነጠቅና መንግስት ነው የሚቀረው። ምን ይቀራል አልኳችሁ? መንግስት ነው የሚቀረው። እንዲህ ይላል ሉቃስ
ወንጌል 1 ቁጥር 26 ጀምረን እናነባለን። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባለው ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል። ያዙልኝ። እርሱ ምን ይሆናል? ታላቅ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ስለምንድን ነው የሚያወራው? ስለ ቤተ ክርስቲያን ነው? ስለ መንግስት ነው የሚያወራው? ዘ ኪንግደም ስለ መንግስት እያወራ ነው ያለው። ኢየሱስ ስለ ቤተ ክርስቲያን ተናግሯል። ግን አብዛኛው ጊዜ ሲናገር የነበረው ስለምንድን ነው? ስለ መንግስት ነው። ሂዝ አ ኪንግ። ኪንግደም ካለ ኪንግ አለ፣ መንግስት ካለ ንጉስ አለ ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ ጴጥሮስ ሰዎች እኔን ማን ይሉኛል ብሎ ጠየቀ ጊዜ ሰው ሁሉ ተሳስቶ ጴጥሮስ መለሰ። ስለዚህ በዚች አለት ላይ ቤተ ክርስቲያንን መሰረታለሁ አለ። አሁን ቤተ ክርስቲያን አለች ምድር ላይ አንድ ቦታ ላይ ትንጠጣለች። መጨረሻው ሲመጣ ራሱ ከዚህ በኋላ ቤተ ክርስቲያን ወይም መቅደስ የሚባል አይገኝም። ፀሐይና ጨረቃም አይኖርም። ኪንግደም መንግስት ነው። እዚህ ክፍል መልአኩ እያወራ ያለው ስለ ቤተ ክርስቲያን ሳይሆን ስለ መንግስት ነው። ንጉስ ነው፣ ገዢ ነው፣ ለዘላለም ይነግሳል። አሜን በላ። ለዘላለም ምንድን ነው? ንጉስ። ይሄን ካስቀመጠ በኋላ ከማርያምና ከኤልሳቤጥ ጋር የነበረውን ዲያሎግ ሁላችን እናውቃለን። ዮሐንስ ተወለደ፣ ኢየሱስም ተወለደ። አሁን ከብሉይ ኪዳኑ ወደ አዲስ ኪዳን እየገባን ያለነው። ስንገባ መልእክቱ አጭር ነው። ምንም 17 አይሱዚ የለም። ሰማችሁ? ቁርጥ ያለ ምንም አፍሪካ ውስጥ አንደኛ ሀብታም አደርጋለሁ የሚል ነገር የለም። መልእክቱ ቁርጥ ያለች አንድ ናት። መንግስተ ሰማያት ቀርባለችና ምን ሆኑ? ንስሐ ግቡ። ተዘበሰ ጎስፑል ማለት እሱ ነው። መንግስተ ሰማያት ቀርባለችና ምን ሆኑ? ንስሐ ግቡ። አለቀ። እግረ መንገድን ፕሮፌሰር ዶክተር ምናምን ሊያደርግ ይችላል። እግረ መንገዱን እልም ያልክ ሀብታም ሊያደርግ ይችላል። እግረ መንገድን ሐዋርያ ነቢይ ምናምን ሊያደርግ ይችላል። እግረ መንገድ ነው፣ አጭር ነው። ሁሉም ሰው ኃጢአትን ሰርቷልና የእግዚአብሔር ክብር ጎሎታል። ስለዚህ ዮሐንስ ብሉይ ኪዳን ቀዶ ሲገባ ከምድረ በዳ ሲገባ መልእክቱ አንድ ነው። መንግስተ ሰማያት ቀርባለችና ምን ሆኑ? ንስሐ። ኢየሱስ ደግሞ ቀዶ ሲገባ መንግስተ ሰማያት ቀርባለችና ምን ሆኑ? ንስሐ። መልእክቱ ይሄ ነው። ወንጌል መሆን ያለበት ምንድነው? አጭሩ ዘመኑ አልቋል። ዘመኑ ሆኗል፣ አልቋል። ስለዚህ መንግስተ ሰማያት ቀርባለችና ምን ሆኑ? ንስሐ። ሊባርክ ይችላል፣ ይባርካል። ግጥም አድርገው ነው የሚባርከው። በስራ ነው የሚባርከው። ግን ይገርማል። ስራህን ይባርካል እግዚአብሔር፣ ይባርካል። ግጥም አድርጎ ይባርካል። በስራ ሰርተህ ትባረካል። መጋቢ ለመሆን መስራት አለብህ፣ መጸለይ አለብህ፣ ቃሉን ማንበብ አለብህ፣ መትጋት አለብህ። ጸጋም ነው ስራም ነው። ስራ በዛ ውስጥ አለ። ፕሮፌሰር ዶክተር ለመሆንም እንደዛም ስራ አለ። ሀብታም ለመሆን ምን አለ? ስራ አለ። ስራ በስራ የምትባረከው። የተወናበደ ወንጌል አንሰብክም። ወንጌላችን አንድ ነው። መንግስተ ሰማያት ቀርባለችና ንስሐ ግባ።
ይሄ ነው ወንጌል። አንድ የሚደንቅ ነገር አለ። በብሉይ ኪዳን ዘመን ላይ መንፈስ ቅዱስ ይመጣል፣ የሆነ ስራ ሰርቶ ይሄዳል። እዚህ ላይ ይሄ ሉቃስ ወንጌል ሪከርድ ያደረገው ላይ መንፈስ ቅዱስ ኦፕሬሽናል ነው፣ በኃይል ይሰራ ነበር። ተመልከቱ፣ መጀመሪያ መንፈስ ቅዱስ ኤልዛቤጥና ማርያም ሲገናኙ መንፈስ ቅዱስ ሕፃን ውስጥ ገባና ሕፃኑ በሆድ ውስጥ ዘለለ ይላል። ኦፕሬሽኑ ወደ መንፈስ ቅዱስ እየገባ ነው። ቀጥሎ ደግሞ መንፈስ ቅዱስ ተሞልታ ኤልሳቤጥ ትንቢት ትናገር ነበር ይላል። እንደገና የብሉይ ኪዳን ዘመን ላይ የነበሩ ወደ ሲሻገሩ ሕፃኑ መንፈስ ቅዱስ ተሞላ፣ ኤልሳቤጥ መንፈስ ቅዱስ ተሞላች፣ ዮሐንስ መንፈስ ቅዱስ ተሞላ። ምን በእሳት ያዋሩ ነበር። ቀጥሎ ኢየሱስ ነው አይደል እንዴ? ኢየሱስ አድጎ ዮርዳኖስ ወዘዶ ገና ተጠምቆ ብቅ ስል ከሰማይ እንደ እርግብ መንፈስ ቅዱስ መጣ። ሆሊ ስፒሪት ቃሉ ያስፈልጋል፣ መንፈሱም ያስፈልጋል። ቃሉ ያስፈልጋል፣ መንፈሱ ያስፈልጋል። ስለዚህ ኢየሱስ ክርስቶስ መጥቷል። ዳግም ልመጣ ነው። ምን ልመጣ ነው? ዳግም ልመጣ ነው። ሲመጣ ቤተ ክርስቲያን የሚባል ነገር የለም። ምንድነው ያለው? መንግስት 1000 ዓመት ይገዛል። ያኔ ምንድን የሚባለው? መንግስት። ጂሰስ ፓርቲ የሚባል ይፈጠራል። ዋና ከተማው ጀሩሳሌም ነው። ኒውዮርክም አይደለም፣ እነ በርሊንም አይደለም። ዋና ከተማቸው ምንድነው? ሴንተሩ እሱ ነው። የዓለም ህዝብ ሁሉ ወደዛ ይሰበሰባል። መጨረሻው እንደገና ሲመጣ ሲዘጋ ቻፕተሩ ቅድም መልአኩ ገብርኤል እንዳዘዘ ለዘላለም ያዕቆብ ቤት ላይ ምን ይሆናል? ንጉስ ይሆናል። ራእይ መጨረሻውን አንብብላችሁ። ይሄን አንብቤ ጨርሻለሁ። እንዲህ ይላል 21:22 እንዲህ ይላል። ራእይ 21:22 የመጨረሻው ምዕራፍ ገጽ ነው። ምንም የሚያስቸግር አይደለም። 21:22 እንዲህ ይላል። ቀጥሎ አነባዋለሁ። ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸው። የዘመን ነው። መቅደስም በእርሷ ዘንድ አላየሁም። ምን አላየሁም? መቅደስም በእርሷ ዘንድ አላየሁም። ከከተማይቱም እግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይ ጨረቃ እንዲያበሩላት አያስፈልጋትም ነበር። ለሕዝብም ለብርሃን በአሕዛብም በብርሃኗ ይመላለሳሉ። የምድር ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊትም ስለሌለ ደጆቿ በቀን ከቶ አይዘጉም ይላል። መቅደስ የለም፣ ቤተ ክርስቲያን የለም፣ መንግስት ነው ያለው። ኪንግደም። እስቲ ኪንግደም በሉ ብሊባክ። መንግስት ነው። ኪንግደም ካለ ኪንግ አለ። መንግስት ካለ ምን አለ? ንጉስ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ የዚህ መንግስት ተካፋዮች ነን እኛ። ትራንዚሽን ላይ ያለ ነው። ምንድነን? የዚህ መንግስት ተካፋዮች ነን። ዛሬ የምናከብረው ልደቱን ነው። ሌላ ጊዜ ምጽአቱን እናከብራለን። ወደፊት መጥቶልናል ንጉሳችን። ምን ድሮ የቀዳማዊ ኃይለ ሥላሴ ልደቱን ሁሉ እናከብር አልነበረም? እውነት ነው። ቀን ሁሉ አውቃለሁ። እድሜያችን ቀላል አይደለም። ለዛ ነው በደንብ አስታውሳለሁ። ስለዚህ ከዚህ በኋላ ልደት እያከበርን አለ። ሁለተኛ የምናከብረው ምንድነው? ምጽአቱን። ያኔ ቤተ ክርስቲያን ሳይሆን መንግስት ነው ያለው። ኪንግደም አለ፣ ኪንግ አለ። መንግስት አለ፣ ንጉስ አለ። ክብር ለእግዚአብሔር ይሁን። እንኳን ደስ ያለን። አሜን። ስለዚህ ስለኔ ኃጢአት፣ ስለ ሁላችን ኃጢአት
እኛን ነፃ ሊያወጣ ክርስቶስ ዛሬ ተወልዶ ከዚህ የበለጠ በረከት ምን አለ? አለ እንዴ? የለም። ከዚህ የሚበልጥ ነገር ፍጹም የለም። እንኳን ደስ ያላችሁ። አሜን በሉ። አንዴ እንደዚህ ነው እንዴ? በቀዘቀዘ ኪንግደም አንድ ነገር መጨረሻ ትንሽ ነገር ልናገር። እኔ ተወልጄ ያደኩበት ሀገር ይሄ ገና በልዩ ሁኔታ የሚከበረው ቤተክርስቲያን እንደዚህ ቁጭ ብሎ አይደለም የሚከበረው። 15 ቀን በፊት ዝግጅት ይደረጋል። እንዲህ የረቀቀ መሳሪያም የለም። ታምቡር ነው ያለው። ታምቡሩ ይወጣና ፀሐይ ላይ ይሰጣል። 15 ቀን ታምቡር የሚመቱ የታወቁ ልጆች አሉ። ስማቸው ቢጠቅሳ ምንም አይሰራም ብዬ ነው። ከዛ በኋላ ገና ቀን ጀምሮ ለተከታታይ 3 ቀናት ሰልፍ አለ። ባነር ይዞ ከተማው ውስጥ የሚዞሩ ምን ሆኗል? በዳዊት ከተማ የሚባለው ተጠቅሶ ሰው ሁሉ እየዘመረ እንደ ወታደር ማርች ነው የሚያደርገው 3 days። የድሮው ታሪክ አይደለም፣ አሁንም ይደረጋል። አሁንም ዛሬ ሰልፍ አለ። እዛ ተወልጄ ያደኩባት ቀበሌ ላይ ምንድነው? ደስታ፣ ምን ሰላም፣ ምን የምስራች። ክብር ለእግዚአብሔር ይሁን። ስለዚህ የምስራቹ ይታወጃል። ሰላም ምድር ላይ ይታወጃል። ደስታ ምድር ላይ ይታወጃል። ሰላም ለሁላችን ይሁን። ክብር ለእግዚአብሔር ይሁን።